በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸው ምስል ላንተ አታድርግ አትስገድላቸው አታምልካቸው ይላል። ይህንን ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ያለው ገጸ ንባብ ለጣዖት እንጂ ለቅዱሳት ስዕላት የሚጠቀስ አይደለም። ይሄን ደግሞ የሚተነትንልን ዘኦርቶዶክስ ስተዲ ባይብል ተባለው ይሄ መጽሐፍ ገጽ 92 ላይ images and imaginary በሚለው ላይ many people have been taught that the second of 10 commandments prohibit icons ይላል። however ይላል if correct ይላል ትክክል ከሆነ በእውነት በላይ በሰማይ ካለው በታችም በምድር ካለው የማናቸውም የተቀረጸ ምስል ላንተ አታድርግ የሚለው በእውነት ቅዱሳት ስዕላትንም ጭምር የሚያካትት ከሆነ ማለት ነው። ትክክል ከሆነ or artistic representation of anything would be forbidden ይላል። እንደዚህ ከሆነ ማናቸውም አይነት ስዕላት የሚባሉ ነገሮች ማናቸውም መገለጫዎች በሙሉ ጣዖት ናቸው ተብሎ መከልከል አለባቸው ይላል። ባይሆን ይላል rather ይልና እዛው ላይ እንደምትመለከቱት it is against images whether in human form or not በሰውም ይሁን በመላእክትም ይሁን በአራዊትም ይሁን በአዋፍም ይሁን በማናቸውም መንገድ እንደ እግዚአብሔር አድርጎ ማምለክ ግን የተወገዘ ነው የሚለው ይላል። ይሄን የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። according to tradition ተመልከቱ እንደሚል በትውፊት መሰረት ቅዱስ ሉቃስ ወንጌላዊ ምን አደረገ? made at least 3 icons of Christ and his mother ይላል። ቅዱስ ሉቃስ ወንጌላዊ ምስለ ፍቅር ወልዳን ስዕል 3 ስዕላትን እንደሳለ ይናገራል። የመድኃኔዓለም ኢየሱስ ክርስቶስን ከእናቱ ቅድስት ድንግል ማርያም ምስለ ፍቅር ወልዳን ስዕል የሳለው እሱ ነው። በመልካ ስዕልም አባ ጊዮርጊስ ዘጋስጫ ሰላም ለስዕልኪን ተሰአላ በእዱ ሉቃስ ጠቢብ ወንጌላውያን አሐዱ ነው የሚለው which in Greek is represented by the 3 letters ያለና የሚኖር ነኝ የሚለው በሶስት ቃላቶች ይወክላል ይልና placed around Christ's head in the holy icons በክርስቶስ ስዕላት አናት ላይ የሚጻፉት ያለና የሚኖር ነኝ የሚለው ጽሁፍ በሶስት ፊደል ተወክሎ በግሪክ ቋንቋ ይጻፋ ይላል። ስለዚህ በምስል ላይ በክርስቶስ ስዕል ላይ ይላል ላይ በሰማይ ካለው በታችም በምድር ካለው የማናቸውም የተቀረጸ ምስል ላንተ አታድርግ የሚለው ቀጥታ የሚገልጸው ጣዖትን እንጂ ቅዱሳት ስዕላትን አይደለም ማለት ዘስ ይላል። ስለዚህ came about the event so familiar in Orthodox icons ይላል። እንደሚታወቀው በኦርቶዶክስ ስዕላት ላይ መድኃኔዓለም ኢየሱስ ክርስቶስ በእደ ዮሐንስ ሲጠመቅ አብ በሰማይ ሆኖ የምወደው ልጄ ነው ብሎ ሲናገር መንፈስ ቅዱስ ደግሞ በርግብ አምሳል ወረደ ይላል። በእደ ዮሐንስ ሲጠመቅ ስዕሉ ይሳያል። ምስለ ፍቁር ወልዳ ስዕል እዚህ መጽሐፍ ላይ አለ። ለአብርሃም የተገለጹ 3 ሰዎች ሥላሴ መሆናቸው የሚያሳይ እዚህ ስዕል አለ። ለሐዋርያት መንፈስ ቅዱስ ሲወርድላቸው የሚያሳይ ስዕል እዚህ አለ። በደብረ ታቦር ጌታችን ኢየሱስ ክርስቶስ ከ3ቱ ደቀ መዛሙርት ከነ ኤልያስና ከነ ሙሴ ጋር ሲገለጥ በደብረ ታቦርም እዚህ ስዕል ላይ አለ። ስዕል ጣዖት ካለ እዚህ መጽሐፍ ነው ይገልጸዋል። ድንግል ማርያምን የምናከብራት ነው የሚለው therefore ነው የሚለው the Orthodox Church honors Mary ነው የሚለው ኦርቶዶክስ ቤተክርስቲያን ድንግል ማርያምን የምታከብረው በምን መንገድ ነው? in icons በስዕላቶች በመዝሙራት በልዩ በዓላቶቿ እናከብራታለን። 33 እመቤታችን በዓላት እንዳሉ ስለሚታወቅ ማክበር ብቻ አይደለም በስዕላቶቿ በመዝሙሮቿ በዓላቶቿ ማክበር ብቻ አይደለም እርሷንም ከልጇ ከወዳጇ እንድታማልደን ጭምር እንጠይቃታለን ወደሷ ምን ጸልያለን ይላል። ይሄ የሚናገረው ኦርቶዶክሳዊ ሐሳብ ያለው ብለው ሲናገሩበት የነበረው ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ እንደውም ይናገራል we ask her as the first believer and the mother of the church እንደው ድንግል ማርያምን እንጠይቃታለን we ask her ነው የሚለው። በዚህ አጋጣሚ ወደ ፍጡራን መጸለይ ለሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ያለ ለሚመስላቸው በምስራቅ ኦርቶዶክሶችም በግልጽ ነው የሚናገረው ማለት ለምን ወደሷ እንጸልየው for guidance and protection ይላል። መሬት ለመንግስት አይነት አይደለች ወደ መንግስት መርታ የምታጋባለች በቤታችን for guidance and men protection እንድትጠብቀን ድንግል ማርያም በቃል ኪዳኗ እንድትጠብቀን ጭምር ማለት ነው። ይሄ የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። ከዛም ይላል መሰላችሁ ይሄ ማለት ማምለካችን አይደለም ብሎ ሲተነትን we venerate her እሷን እናከብራታለን but
we do not worship her እርሷን ግን አናመልካትም ይልና for worship belongs to God alone አምልኮ የሚገባው እግዚአብሔር ብቻ ነው ይላል የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ አይከን የሚለውን ቃል ራሱ ይሄ መጽሐፍ የመጨረሻው ፔጅ ላይ 1782 ላይ ሲተነትን አይከን የሚለው ቃሉ የግሪክ ቃል ሲሆን ኢሜጅ ማለት ነው ይልና icon of Christ የክርስቶስ ስዕል his saints የሱ ቅዱሳን አቹ የክርስቶስ ብቻ አይደለም ስዕል ያለን የቅዱሳንም ጭምር የመላእክቱ የጻድቃን የሰማዕታቱ ጭምር የሚያሳየው የክርስቶስን ስዕል ስንል ክርስቶስ በስጋ ማርያም ስለተገለጠ ኢንካርኔሽን አይደል ተሰገወ ማለት እኮ ታየ ተገለጠ ጉሉ ሆኖ ታየ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ስለተወለደ የሚታይ ነው ስለዚህ በሚታይ ስዕል ይገለጣል ይላል ልክ እንደዚሁም ቅዱሳንም ሰዎች ናቸው ስለዚህ ስጋ ለባሽ ናቸው ስለዚህ በስዕል ይገለጣሉ ማለት ነው ኦርቶዶክስ ክርስቲያንስ ይላል ኦርቶዶክስ ክርስቲያን ሆነር ኦር ቬኔሬት አይከንስ የሚናገረው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ሲጀመር ስዕል የሚለው ጣዖት አይደለም ስለዚህ ኦርቶዶክስ ክርስቲያኖች ስዕልን እናከብራለን ካለ በኋላ በት ይላል ነገር ግን never worship them አናመልካቸውም for worship is due the holy trinity alone የምናመልከው ቅድስት ሥላሴን ብቻ ነው ይላል the honor given to icons ለቅዱሳት ስዕላት የምንሰጠው ክብር ስዕሉ ላይ ብቻ አይቀርም passes on to the one represented on the icon ለድንግል ማርያም ክብርም ጭምር በስዕሉ እየገለጠ ነው ስለዚህ ለስዕሉ ባለቤት ነው የምናቀርበው ለስዕሉ የምናቀርበው በምን መንገድ as a means of thanksgiving for what God has done in that person life ስዕላት ላይ ያለን ትምህርት ይሄ ነው ይላል ይሄ ማለት ኦርቶዶክሳዊ ሐሳብ ያለው የሚሉት የምስራቅ ኦርቶዶክስ መጽሐፍ ቅዱስ ነው ስለዚህ አንድም ፕሮቴስታንት ካሁን በኋላ ይሄንን መጽሐፋችን ነው ኦርቶዶክሳዊ ሐሳብ ያለው መጽሐፍ ነው አንድ ፕሮቴስታንት እንዲህ ብሎ መናገር አይችልም የእናንተን ሐሳብ ስለሚቃወም ማለት ከእንደገና ሚራክልስ የሚለውን ሲተነትን ተአምር ማለት ከተፈጥሮ ህግ ውጭ ማለት ነው ይላል ገጽ 1783 እስከ 1784 ላይ እግዚአብሔር አምላክ የሚያደርገው ተአምር ከተፈጥሮ ህግ ውጭ ነው ቅዱሳን ሐዋርያትም ጭምር ተአምራትን በእግዚአብሔር በክርስቶስ ስም ያደርጋሉ ይልና ተመልከቱን ቀጥሎ ላይ የሚለው ሂሊንግስ ይፈውሳሉ ዊፒንግ አይከንስ ቅዱሳት ስዕላት ያነባሉ ስለዚህ የኦርቶዶክስ ቤተክርስቲያን ስዕል ብቻ ነው የሚናገረው ይባላል ዊፒንግ አይከንስ ኮን የሚል የሚያነቡ ቅዱሳት ስዕላት አሉ በሶሪያ እንደተገለጠው በግብጽ እንደተገለጠው ለሰባት ወር አቴንስ ግሪክ ላይ የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል እንባ ሲያወጣ እንደታየው ላይ ተላልፏል ይሄ ስለዚህ እዚህ ጋር ይላል ዊፒንግ አይከንስ ይላል የሚያለቅሱ ተአምር ነው ከተፈጥሮ ጉጭ ነው ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕል ይናገራሉ ብቻ ለመናገር ማለት ያለባቸው ስለዚህ ቅዱሳት ስዕላት እግዚአብሔር አምላክ ተአምሩን ይገልጽባቸዋል ሌሎችም ቅዱሳን ተአምር ሂሊንግስ ይላል ይፈውሳሉ ነው የሚለው ቅዱሳን ይፈውሳሉ የማዳን ምንጩ ግን ማን ነው እግዚአብሔር ከእንደገና ዊፒንግ አይከንስ ያለቅሳሉ ስለዚህ አንድ ቅዱስ ስዕል ነው ሳሊው ሰው ነው የተሳለበትም ነገር ቁስ ፍጡር ነው የእግዚአብሔር መንፈስ የእግዚአብሔር ጸጋ ሲያድርበት ግን በዛ ስዕል ላይ እግዚአብሔር ፈቅዶ ቅዱሱ ተአምር ይሰራበታል ስለዚህ ምስለ ፍቁር ወልዳ ስዕል ላይ እመቤታችን ቅድስት ድንግል ማርያም ስታነባ የሚያሳይ ስዕል አለ ማለት ይሄ በኢትዮጵያ ብቻ ሳይሆን በሌሎች አሃታ ቤተክርስቲያናትም ሆነ በሌሎች መለካያን ጭምር በምስራቅ ኦርቶዶክሶች ጭምር ያለ መሆኑን ልንረዳ ይገባል የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ የበኩር ልጇን ወለደች በመጠቅለያም ተቀለለችው በእንግዶችም ማደሪያ ስፍራ ሳልነበራቸው በግርግም አስተኛቸው የሚለውን ገጸ ንባብ የመጽሐፍ ሲተነትን የበኩር ልጇን የሚለው ይተነታን በዚህ አጋጣሚ ምን ብሎ the term first born ይላል የበኩር ልጇ ማለት does not imply Mary had additional children እመቤታችን ቅድስት ድንግል ማርያም ልጆች እንዳሏት የሚያሳይ አይደለም ይላል የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ላይ ገጽ 1364 ላይ ከክርስቶስ ውጪ ሌላ ልጅ እንደሌላት የሚያሳይ ነው ይለናል ከዛ በኋላ in orthodox icons of the nativity ይላል
በኦርቶዶክስ ቤተክርስቲያን የልደት ስዕል መሰረት የክርስቶስን ልደት ስንስል ክራይስት ስዋንድሊንግ ክሎዝስ በመጠቅላይ ጠቅላላችኋል የሚለው ተጠቅልሎ እንዲሁም ደግሞ በግርግም አስተኝታው ይሳላል። ልደተ እግዚእን ስንስል እመቤታችን ቅድስት ድንግል ማርያም በጨቅጠቅ ላይ የሚያሳይ ነው ይላል። ስዕሉም ጭምር እዚህ መጽሐፍ ላይ አለ። ሉቃስ ወንጌል ምዕራፍ 8 ቁጥር 45 ላይ ኢየሱስም የዳሰሳይ ማን ነው አለ። ይሄን አሁን ሲተነትን እቺ ሴት መታ የክርስቶስን ልብስ እንደነካች እናውቃለን። 12 ዓመት ደም ሲፈሳት የነበረች ሴት ማለት ከዛ እንደተፈወሰች ይሄን ሲተነትን የምስራቅ ኦርቶዶክስ የመጽሐፍ ቅዱስ መመሪያ የልብሱን ጫፍ ብነካር ላይ ያለችው ልክ እንደዚህ ሁሉ we touch Christ through icons ክርስቶስን በስዕላት ኦይል በቅዱስ ቅባት ወተር በውሃ በተቀደሰው ውሃ ጠበል በጥምቀትም ጭምር ብሬድ ወይን ይላል በቅዱስ ቁርባን ነካዋል። ስለዚህ በቤተክርስቲያን ውስጥ ልክ እሷ የልብሱን ጫፍ ነክታ እንደተፈወሰችም እኛም ቅዱስ በሆነው ስዕል ቅዱስ በሆነው ቅባት ቅዱስ ሜሮን ቅባ ቅዱስ በጥምቀት በጠበል በቁርባን በስጋ ወደሙ እንነካዋለን። we touch Christ ነው የሚለው ሉቃስ ወንጌል ምዕራፍ 9 ቁጥር 31 ላይ በክብርም ታይተው በኢየሩሳሌም ሊፈጽሙ ስላለው ስለመውጣቱ ይናገሩ ነበር። ስለሞቱ ማለት ነው። ይሄ ገጸ ነው አብራሱ የሚነበበው ምስራቅ ኦርቶዶክሶች በክብረ በዓሉ በመስቀል ክብረ በዓል መዝሙረ ዳዊት መዝሙር 98 በቀን 99 ቁጥር 1 ላይ እግዚአብሔር ነገሰ አሕዛብ ይደንግጡ በኪሩቤል ላይ ተቀመጠ ምድር ትናወጥ ይላል። ይሄኛው ገጸ ንባብ የሚነበበው ይላል በመስቀል ክብረ በዓል ጊዜ ነው ይላል። the exaltation of the holy cross ይላል። ቅዱስ መስቀሉ በሚከበርበት ክብረ በዓል ጊዜ የሚነበብ የዳዊት መዝሙር ይላል። እዚህ መስቀል ይከበራል ማለት the exaltation of the holy cross ነው የሚለው። የማርቆስ ወንጌል ምዕራፍ 8 ቁጥር 34 እስከ መጨረሻው ድረስ እስከ ፍጻሜው ስናነብ ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ይላል። ይህ የሚነበበው this passage is read on the third Sunday of Great Lent በሶስተኛው በአብይ ጾም ሶስተኛው ሳምንት ላይ ነው ይልና called በአብይ ጾም ሶስተኛው እሁድ ሳምንት ላይ ነው የሚነበበው ካለ በኋላ called the adoration of the holy cross የቅዱስ መስቀሉ ክብረ በዓል ነው። ገላትያ 6:14 ላይ ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ስለዚህ እናንተ እዚህ ገላትያ ምዕራፍ 6:14 ላይ ያለው አንድምታችሁ እንደሚያሳየው ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ይራቅ የሚለው በመከራ መስቀሉ መመካው እያለ ነው። ስለዚህ አንድምታችሁ ራሱ የሚያሳየው በመከራው መካለው ያለ ነው እንጂ በእጹ በመስቀሉ በተሰቀለበት መካለው ያለ አይደለም ብለው ተርጉመውታል። አንድምታውን አይተው ይሄንን በእውነት የጠቀሱት አንድምታውን ተቀብለው ከሆነ አንድምታውን ደግሞ ጠቅሰና ያለን በመጀመሪያ ግን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ የሆነ ይሄኛው ገላትያ 6:14 ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው ሲተረጉም እንዲህ ይለናል። throughout the history of the church ይላል። ባለፈችበት የቤተክርስቲያን ታሪክ በሙሉ ስንመለከት Christians have preached the cross ክርስቲያን ስለ መስቀሉ ይሰብካል። የምስራቅ ኦርቶዶክስ መጽሐፍ ቅዱስ ማብራሪያ ነው የሚናገረው ገላትያ 6:14 ሲተረጉም በቤተክርስቲያን ታሪክ እንዳለ ነው። አሁን ለዘመኑ እኮ አይደለም። ይሄ ከ14ኛው መቶ ክፍለ ዘመን ከአፄ ዘርዓ ያዕቆብ በኋላ እኮ አይደለም። በቤተክርስቲያን ታሪክ ሁሉ ስንመለከት ክርስቲያን ስለ ቅዱስ መስቀሉ ይሰብካል። ያ ብቻ አይደለም displayed the cross in their homes and altars ቅዱስ መስቀሉን በቤታቸው እንዲሁም ደግሞ በቤተ ክርስቲያን ደግሞ በመቅደሱ በታቦቱ በመሰዊያው ላይ የመስቀል ምልክት አለ ይልና venerate the cross in the liturgy በቅዳሴ ጊዜ መስቀልን ያከብሩታል and sign themselves with the cross in the worship of the Holy Trinity ስለዚህ በቅዳሴያችን ምን እንደሚለው venerate the cross ነው የሚለው መስቀልን ያከብሩታል ነው የሚለው። ስለዚህ የተሐድሶ መናፍቃንም ሆኑ ፕሮቴስታንቶች ኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ኦርቶዶክሳዊ ሳቤ ያለው መጽሐፍ ነው ብለው የመጥቀስ አቅም ሞራልም የላቸው። የሚከበር ዕፅ አለ ብለው ልክ ደመራንና መስቀል በዓል የምናከብረው እኛ ኢትዮጵያን ብቻ እንደሆነ አስመስሎ ለማሳየት እና ልክ ወንጌል እንደገባቸው አድርገው አንዱ ሲጠቅሱ ስናይ ደግሞ እጅግ በጣም ያሳፍራል። ምን ይላል?
ያው አንበቦሲ እኔስ በጌታችን በኢየሱስ ክርስቶስ መከራ መስቀል እንጂ በሌላ አልመካም። ቤተክርስቲያንህ ጭምር ጳውሎስ መካለው እያለ ያለው በክርስቶስ ኢየሱስ የመስቀል መከራ ነው እንጂ በእንጨቱ ብላ አተረኩመም። ኤፌሶን 2:16 ላይ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ጥልን በመስቀሉ ገድሎ ነው የሚለው። ጥልን ገድሎ ለምን አይልም? ጥልን የገደለው ምንድነው? በመስቀሉ የሞተልን ጠላታችን ዲያብሎስ የተገደለበት ነው። ክርስቶስ ደግሞ ለኛ ብሎ የሞተበት ነው። በፈቃዱ የሞተበት እንጂ ተገዶ የሞተበት አይደለም። አንድ አባት የተገደለበት ሽጉጥ የሚባል አይደለም። ያ አባት የተገደለበት ሽጉጥ ገዳዩ ኃይል ስላለው አባት ባልጠበቀው ጊዜና ሰዓት ወይ ደግሞ ከአቅም በላይ ሆኖ ነው የሚገደለው። ክርስቶስ ግን ባልጠበቀው ጊዜና ሰዓት አይደለም በመስቀል የሞተው። አንድ ከአቅም በላይ ሆኖበትም አይደለም፣ ወዶ ፈቅዶ ነው። ነፍሱን ለወዳጆቹ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማንም የለውም ይላል። ስለዚህ አባት የተገደለበት ሽጉጥ የሚለው የማይገባ ጽርፈት ያለው አመክንያዊ እንኳን አይደለም። ሰቃዮቹን በአንድ ቅጽበት ማጥፋት ይችላል። አምላክ ነው፣ ፈጣሪያችን ነው። ወዶ ፈቅዶ ነው የሞተው። ይሄ ምሳሌ ለሱ አይነገርለትም ማለት አንደኛ። ሁለተኛ ጥልን በመስቀሉ ገድሎ ነው የሚለው። የገደለው ማን ነው? ጥልን ነው። ሚላን መሰላችሁ ትርጓሜው አንዱ ተስተመለከቱ ሕዝብና አሕዛብን በአንድ አካሉ ክሶ ይላል ከእግዚአብሔር ጋር አንድ አደረጋቸው። ከዛስ በመስቀሉ በመሰቀሉ ይላል ጸብን አጠፋ ይላል። ጸበኛ ከሌለ ጸብ የለምና ይላል። አንድም በመስቀል ዲያብሎስን ድል ነሳው በግብሩ ጥል አለው። ጥልን የሚዘራ ስለሆነ ጥልን በመስቀሉ ገደለ እንዲል ማለት። ስለዚህ ገላትያ 6:14 ላይ ከጌታዬ ከኢየሱስ ክርስቶስ መስቀል በሌላ ትምክህት ከኔ ይራቅ ሲል መስቀሉን አላከብርም እያለ ለሐዋርያው ቅዱስ ጳውሎስ የምመካው በመከራ መስቀሉ ነው፣ ለኔ ብሎ በተቀበለው መከራ ነው የምመካው ለማለት ፈልጎ እንጂ ቅዱስ መስቀሉን አላከብርም አላለም። ቆላስይስ ምዕራፍ 1:19-20 ላይ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ነው ይላል። አንድምታችን ተሰቅሎ ባፈሰው ደሙ መላእክትን ደቂቀ አዳምን አስታረቀ። ቢጣላን የተጣላውን ሁሉ እንዲጣላው ጌታ ቢታረቀን ታርቀውናል። ከእግዚአብሔር ጋር ስንጣላ ከጌታ ጋር ስንጣላ ቅዱሳን መላእክትም አብሮ ይጣሉናል። ከሱ ጋር ስንታረቅ ደግሞ ታርቀውናል። ንጉሥ የወደደው ሁሉ እንዲወደው ይላል። በምኑ ይላል? በመስቀሉ። በመስቀሉ ደም ሰላምን አድርጓል። ያ መስቀል ደግሞ ቅዱስ ነው። ለምን? የተቆረሰው የአምላካችን ስጋ ነው፣ የፈሰው የአምላካችን ደም ነው። ተራ የሩቅ ብእሲ ደም አይደለም። በሜሮን የከበረ በቅባ ቅዱስ የከበረ ንዋየ ቅዱስ ጋር ቅዱስ ተብሎ የለም። እንኳን የአምላካችን ስጋው የቆረሰበት ደሙን ያፈሰሰበት መስቀሉ ይቅርና። ስለዚህ ይሄ ምክንያታዊም አይደለም። መዝሙረ ዳዊት መዝሙር 59 በቅንፍ 60 ቁጥር 4 ላይ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው ይላል። ይሄን አንድምታው ስትመለከቱ ለሚፈሩ ለሚያመልኩ ለባህታውያን የተመወው አጋንንትን የሚያሸነፉበት ማለት ነው። ምልክት የሚሆን ግራ ቀኝ ማማተብን ይሄው ማማተብን ስመ ሥላሴ መጥራትን ሰጣቸው ጸባ አጋንንት ይድኑ ዘንድ ከጠላት ከዲያብሎስ ይድኑ ዘንድ ይላል የዳዊት መዝሙር አንድምታ ላይ። ስለዚህ ለሚፈሩ ምልክትን ሰጣቸው ማለት ማማተብን ሰጣቸው በስመ ሥላሴ በመስቀል ምልክት ምናማተው። እዚህ አንደኛ ቆሮንቶስ 1:18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ከዛ እስመ ነገረ መስቀሉ ነው የሚለው ጠላቶች ለሚጠፉ ሰዎች ሞኝነት ይለናል። ስለዚህ የክርስቶስ መስቀል ለኛ ህይወት ነው። ለዛ ነው መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል ነፍሳችን መዳኛ ነው። አይሁድ ክዱታል፣ እኛ ግን እናምነዋለን። ያመነው እኛ መስቀል እንድናለን ድነናልን ብለን የምንናገረው ከዚህ ተነሳ ነው። በአርመን ሐዋርያት ቤተክርስቲያን ላይ the face of the exaltation of holy cross ብሎ ያከብሩታል። ካቺ ቪሪትስ ይሉታል። ቅድስት እሌኒ ልጇ ቆስጠንጢኖስ ንጉስ ሳለ መስቀሉን በቁፋሮ እንደተገኘ ይነገራል። በሶሪያ ያዕቆባዊት ቤተክርስቲያን ላይ ሲሊባ ፔሩና ብሎ ያከብሩታል። የሶሪያ ያዕቆባዊት ቤተክርስቲያን ደመራ ደምረው በዓሉን ያከብሩታል። በግብጽ ኦርቶዶክስ ቤተክርስቲያን ቅዱስ መስቀሉን ያከብሩታል። የከበረ ዕፅ አለው ይብላችሁ የምትናገሩ ሰዎች ጤናማ ናችሁ? ግን በህንድ ማላንካራ ቤተክርስቲያን
the exaltation of the holy cross ቅዱስ መስቀሉን ያከብሩታል በሉተራውያን the exaltation of the holy cross ይከበራል ያከብሩታል በአንግሊካን ቸርችም the exaltation of holy cross ብለው በዓሉን ያከብሩታል የሚከበር እጽ የለም ብለው የሚናገሩ ፕሮቴስታንቶች አንግሊካን ቸርቾችን ያውቃሉ ግን ሉተራውያንን ግን ያውቃሉ ያውም ደግሞ እሌኒ ቅዱስ መስቀሉ ከተቀበረበት ያወጣችው ብለው ያከብሩታል የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ የሆነው ዘጸአት ምዕራፍ 20 ቁጥር 4 እስከ 5 ሲተነትን በላይ በሰማይ ካለው በታችም በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸው ምስል አንተ አታድርግ የሚለውን መጽሐፍ ሲተነትን 89 ላይ እንዲህ ብሎ ይጠቅሳል ጣዖት ይላል ቅርጽ መጠን ልክ አለው እግዚአብሔር ግን ቅርጽ መጠን ልክ የለውም ይህንን ያህላል አይባልም እግዚአብሔር ይህንን ያክል ይሰፋል አይባልም እግዚአብሔር መጠኑ ይሄን ያህል ነው እግዚአብሔር አምላክ አይባልም ጣዖታት ግን በድንጋይ ቢቀረጹ በእንጨት ቢጠረቡ ምንም ቢደረጉ መጠን ልክ አላቸው ይሰፈራሉ ይለካሉ እግዚአብሔር ግን መጠን ልክ የለውም ይልና ታዲያ ለምን በቤተክርስቲያናችን ለምስል እንጠቀማለን የሚለው ሲተነትን also icons used in church worship do not depict the divine nature በቤተክርስቲያን ውስጥ ቅዱሳት ስዕላትን እንጠቀማለን ነገር ግን የእግዚአብሔርን ባህሪ ለመሳል ግን አይደለም ማንኛውም ሰው ቅዱሳት ስዕላት ላይ ብሎ ራሱ የእግዚአብሔርን ባህሪ ነው ብሎ መሳል አይችልም እግዚአብሔር ባህሪ ስለማይሳል ስለዚህ ሚላን መሰላችሁ በቅዱሳት ስዕላት ላይ የእግዚአብሔርን ባህሪ አንስልም የእግዚአብሔር ባህሪ አይሳልማ የቅዱስ ሥላሴ እኮ ስዕል ስንል ምን ይያልን ነው እግዚአብሔር አንድነቱ ሶስትነቱ የሚገለጥበት ስዕል ይያልን ነው በዘመናት የሸመገለ መሆኑን ትንቢተ ዳንኤል ላይ ተገለጸው ለዛ ነው በአምሳለ አረጋዊ ቅዱስ ሥላሴን ምን ስለው ስለዚህ ማንኛውም ሰው በቅዱሳት ስዕላት የእግዚአብሔርን ባህሪ መሳል አይቻልም የእግዚአብሔርን ባህሪ መሳል አይቻልም ይሄ የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ የሆነው ገጽ 89 ላይ የሚናገር ነው ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ ያለው ሲተነትን እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት ይላል ይሄን ሲተነትኑ the use of icons in the church is not idol worship ይላል በቤተክርስቲያናችን ያሉት ቅዱሳት ስዕላት የጣዖት አምልኮ ስዕላት አይደሉም ይላል for God commanded Israel to use icons in their worship ሕያው እግዚአብሔር ለእስራኤላውያን በሥርዓተ አምልኮታቸው ውስጥ ቅዱሳት ስዕላት እንዲጠቀሙ አዟልና በምን ያዘው ኦሪት ዘጸአት ምዕራፍ 25 ቁጥር 9ን ሜንሽን በማድረግ ነው ለዛ ነው በቤተክርስቲያናችን ሥርዓት አምልኮ የምንፈጽምበት በአጸደ መቅደሱ በቅዱስ ቤተክርስቲያናችን ቅዱሳት ስዕላት የምንጠቀመው the honor given the icons in the church passes over to the prototype ስዕሉን ለወከለለት አካል ይሄዳል ስለዚህ በሰማዕቱ በቅዱስ ጊዮርጊስ ስዕል ፊት ቆሞ የሚጸልይ ሰው ክብር እየሰጠ ያለው ለሰማዕቱ ለቅዱስ ጊዮርጊስ ነው የቆመው ግን በቅዱስ ጊዮርጊስ ስዕል ፊት ነው ለዚህም ነው ይሄ እሳቤ በእኛ ብቻ አይደለም ያለው በምስራቅ ኦርቶዶክስ መጽሐፍ ቅዱስ ማብራሪያ ያለው ፔጅ 97 ላይ ኦሪት ዘጸአት ምዕራፍ 38 ቁጥር 6 ላይ ያለውን ሞሎጊያዎቹንም ከግራር እንጨት ሰራ በናስም ለበጣቸው ይላል ከዛ ይሄን ሲተነትም ይላል የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ the ኪሩቤል ይላል were icons or image of two angels ይላል በታቦቱ ላይ የተደቀመጡ እነዚህ ኪሩቤሎች ምንድናቸው ይላል icons or images ስዕላት ይላቸዋል የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ይሄ ዘወትር ስተዲ ባይብል የተባለው መጽሐፍ ፔጅ 114 ላይ ማለት ከዛ ይላል these were not idols ይላል እነዚህ ሁለት የተቀጠቀጡ ኪሩቤሎች ጣዖት አይደሉም ምንድናቸው yet they were part of Israel's worship ይላል እስራኤላውያን በሥርዓተ አምልኮታቸው የሚጠቀሟቸው ናቸው ጣዖት አይደሉም ጣዖት ቢሆን ኖሮ በታቦቱ ላይ ሁለት እንደሚናተፍ አውራ ድሮ አድርገ ከተቀጠቀጠ ወርቅ ኪሩቤል ስራ ይለው ነበር ከዛ በኦርቶዶክስ ቤተክርስቲያን ላይ ያለውን ሲናገር ይሄው መጽሐፍ ነው እንግዲህ ገጽ 114 ላይ similarly ይላል በተመሳሳይ icons used in the church are not idols በቤተክርስቲያናችን የምንጠቀማቸው ስዕሎች ጣዖታት አይደሉም ኦርቶዶክሳዊ እሳቤ ያለው የተባለው መጽሐፍ የመጽሐፍ ነው የሚናገረው ፍኖት ተመልከቱ በቤተክርስቲያናችን የምንጠቀማቸው ስዕላት ጣዖታት አይደሉም በስዕል ፊት ቆሞ ማይጸልይ የለም በስዕል ፊት ቆሞ ማይለምን የለም ለስዕል የጸጋ ስለት የማይሰግድ የለም እጣን ማያጥን የለም ተመልከቱ በኦሪየንታል ቤተክርስቲያናትም በምስራቅ ኦርቶዶክሶች ታላቁ ሴንት ባሲል ዘግሬት ታላቁ ባሲሊዮስ በሰማዕቱ በቅዱስ መርቆሪዎስ ስዕል ፊት ቆሞ ጸልያል
የቀደምት አባቶችም ጭምር ለመማሪያነት ብቻ ሳይሆን በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት ቆሞ ጸልየዋል። ስለዚህ በስዕል ፊት ቆሞ መጸለይ በቀደምት አባቶች ጭምር እንደነበረ እንረዳለን። ዘሌዋውያን ምዕራፍ 6 ቁጥር 18 ላይ የሚነካቸው ሁሉ ቅዱስ ይሆናልና ይህን የሚነካቸው ቅዱስ ይሆናል የሚለውን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ሲተነትን ቅዱስ ቁርባኑን ይልና ከእንደገና ሆሊ አይከንስ ቅዱሳት ስዕላት፣ ሆሊ ወተር ቅዱስ ውሃ ጥምቀቱንም ጭምር ማለት ነው፣ ሆሊ ኦይል ቅባ ቅዱስ፣ ሆሊ ብሬድ and all things holy in the life of the church ይላል። እነዚህ ሁሉ ምድራቸው ቅዱስ ናቸው ይላል። ዘኍልቍ 3:6-9 ላይ ያለው የሌዊን ነገድ አቅርበ ያገለግሉት ዘንድ በካህኑ በአሮን ፊት አቁማቸው ይላል። እዚህ የሚያገለግሉትን አገልጋዮቹን ሲያስቀምጥ the bishops are living icons of Christ ይላል። እነዚህ ኤጲስቆጶሳት፣ ጳጳሳት፣ አገልጋዮች፣ ሽማግሌዎች የተባሉት ካህናቶች የምን ምሳሌዎች ናቸው ይላል? የክርስቶስ ሕያው ምሳሌዎች ናቸው፣ ስዕሎች ናቸው። አይከን ኦፍ ክራይስት ነው የሚለው የክርስቶስ መልክ አላቸው ለማለት። እንግዲህ ተመልከቱ። ሲሚላርሊ ይላል በተመሳሳይ ይላል the priest in the church ካህናት ራሱ በቤተ ክርስቲያን are also icon of Christ የክርስቶስ ምሳሌ ናቸው፣ የክርስቶስ መልክ አላቸው፣ የክርስቶስ ስዕላት ናቸው ይለናል የምስራቅ ኦርቶዶክስ የመጽሐፍ ቅዱስ ማብራሪያ ዘኍልቍ 3:6-9 ሲተረጉም ማለት ነው ፔጅ 164 ላይ ማለት። ዘዳግም ምዕራፍ 4 ቁጥር 12 ላይ ደግሞ ግሩም የሆነ ቃል እናገኛለን። እግዚአብሔር በእሳት ውስጥ ሆኖ ተናገራችሁ፣ የቃልን ድምጽ ሰማችሁ፣ መልክ ግን አላያችሁም፣ ድምጽን ብቻ ሰማችሁ ይላል። ሲሚላርሊ ይላል ይሄ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ በተመሳሳይ ይላል the church uses images or icons in worship ይላል። ቤተክርስቲያን በጸሎት ጊዜ በሥርዓተ አምልኮ ጊዜ ቅዱሳት ስዕላትን ትጠቀማለች ይላል። but ነገር ግን neither do this depicts the divine nature ይላል። ይሄ ማለት ግን የእግዚአብሔርን የሥላሴን ባህሪውን እየሳለች ግን አይደለም። የእግዚአብሔር ባህሪው የሥላሴ ባህሪ አይሳልምና ቤተክርስቲያን የቅድስት ሥላሴ ስዕል አላት ማለት የእግዚአብሔር ስዕል አላት ማለት የእግዚአብሔርን ባህሪ ትስላለች ማለት አይደለም። they are not ይላል ከዛው ኋላ ቀጥሎ they are not objects of worship ይላል። እነዚህ የምናመልካቸው ቁሶች አይደሉም፣ ጣዖት አይደለም፣ አይመለኩም ይላል። they are not objects of worship የሚመለኩ ግን አይደሉም ይላል። rather ምን ይናገራሉ ግን they speak of the incarnation ተሰጎተ ቃል የአምላክ ሰው መሆንን የሚገልጹ and the angels ቅዱሳን መላእክቶቹ and the saints ቅዱሳን ጻድቃን ሰማዕታት። ስለዚህ በቤተክርስቲያናችን ስዕል እንጠቀማለን፣ የእግዚአብሔርን ባህሪ ግን እየሳልን አይደለም። ስዕል ጣዖት አይደሉም፣ ባይሆን ምን የሚገልጹ ናቸው? የአምላክን ሰው መሆን፣ የቅዱሳን መላእክትን እንዲሁ ደግሞ የቅዱሳን ጻድቃን ሰማዕታትን ክብራቸውን የሚያሳዩ ናቸው ካለ በኋላ the honor paid to these images ለነዚህ ቅዱሳት ስዕላት የምናቀርበው ክብር passes to the ones honored ለክብሩ ባለቤት የሚሄድ ነው፣ ለስዕሉ ባለቤት የሚሄድ ነው። የክብር ወደዛ የሚተላለፍ ነው ይላል ገጽ 216 ላይ። አንደኛ ነገሥት ምዕራፍ 6 ቁጥር 22-23 ቤቱንም ሁሉ ፈጽሞ በወርቅ ለበጠው፣ በቅድስተ ቅዱሳኑ ፊት የነበረውን መሠዊያ ሁሉ በወርቅ ለበጠው፣ በቅድስተ ቅዱሳኑ ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሰራ ይላል። ይህንን ሰለሞን የሰራውን ቤተ መቅደስ ሲያስቀምጥ just as there were holy images in the temple ተመልከቱ በመቅደሱ ውስጥ ቅዱሳት ስዕላት እንዳሉ፣ ስለዚህ በቤተ ክርስቲያንም ከጥንት ጊዜ ጀምሮ there were images or icons of Christ and his saints ከጥንት ጊዜ ጀምሮ በብሉይ ኪዳንም ዘመን እያለ ነው እንግዲህ ከጥንት ጊዜ ጀምሮ የክርስቶስና የቅዱሳን ጻድቃን ሰማዕታት በሙሉ ስዕላት አሉ። ከሲያጠራው ደግሞ ብሎ እንደሚያጠራው ተመልከቱ we must not confuse the warning against idol worship ይላል። ይሄ ከአምልኮተ ጣዖት ጋር የሚገናኝ ፈጽሞ አይደለም፣ ከዚህ ጋር ግራ ልንጋባ ልንወዛገብ አይገባም ይላል የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ነው ራይ የሚናገረው ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ፔጅ 395 ላይ ምናገኘው ነው። በጣም የሚገርማችሁ ይሄ ከ80 ያህሉ መጽሐፍ ቅዱስ ጭምር ይጠቅሳል። ምክንያቱም እዚህ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ላይ መጽሐፈ ጥበብ አለ፣
ዘ ቡክ ኦፍ ዊዝደም ኦፍ ሰለሞን አለ፣ መጽሐፈ ሲራክ አለ፣ መጽሐፈ ዮዲት አለ፣ መቃቢያን አንደኛ ሁለተኛ ሶስተኛ አለ። ተመልከቱ ይሄ የምስራቅ ኦርቶዶክስ መጽሐፍ ቅዱስ ማብራሪያ ነው። ግን እነዚህ ሁሉ መጽሐፍቶች አሉ እና በጣም የሚገርማችሁ መጽሐፈ ጥበብን ይጠቅሳል። የትኛውን ጥቅስ ማለት ነው? መጽሐፈ ጥበብ ምዕራፍ 15 ቁጥር 49 ላይ ያለውን ቃል የሰው ጥበብ የሚሆን በጣዖት ክፉ ልቡና አያስተንምና ይኸውም የሌለው ጌጥ ያለው ድካም ነው፣ ቀለም በመቀባት መልካቸው የሚለውጥ የሰው ስራ የሚሆን ካለ በኋላ ወዶ ይመጣ ዘንድ አላዋቂን ሰው መልካቸው የሚስበው አያስተንምና ነገር ግን ነፍስ መንቀሳቀስ የሌለው ምውት ጣዖትን ይወዳል ይላል። ይሄ ስለ ጣዖት እንጂ ስለ ቅዱሳት ስዕላት አይደለም ብሎ ይንተተንተን። መጽሐፈ ጥበብ ምዕራፍ 15 ቁጥር 4 እስከ 19 ላይ ያለውን ገጽ ነው ስታነቡ ይሄው ዘኦርቶዶክስ ሪቫሊታው መጽሐፍ ይተነትራል። አይዶልስ አር ይላል። ጣዖታት ምንድናቸው ይላል? ኢቪል ኢሜጅስ ክፉ ምስሎች ናቸው። የተቀረጸ ምስል ላንተ አታድርግ ማለት ይሄ ነው። ኢቪል ኢሜጅስ ካለ በኋላ ለእግዚአብሔር የሚገባውን የአምልኮ ክብር የአምልኮ ስግደት የሚወስዱ ናቸው ይልና ከስዕላት ሲለይ ይሄው መጽሐፍ ሲተነትን ሆሊ ኢሜጅስ ኦር አይከንስ ቅዱሳት ስዕላት such as the cross መስቀሉ and image of Christ የክርስቶስ ስዕላት and ሕያዋን የሆኑ ቅዱሳኖቹ የክርስቶስ የሆኑ ቅዱሳን ሕያዋን help keep us from idols እኛን ከጣዖት አምልኮ ይጠብቁናል ይላል። መጽሐፈ ጥበብ ምዕራፍ 15 ቁጥር 4 እስከ 19 ያለው ሲተነትን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ገጽ 910 ላይ። ስለዚህ ጣዖታት ክፉ ምስሎች ናቸው አንድ። ሁለተኛ ቅዱሳት ስዕላት እነማን? ቅዱስ መስቀሉ። በዚህ አጋጣሚ አባቴ የተገደለበት ሽጉጥ ብሎ የሚሳለቁ ሰዎች የሚከበረው ምንድነው? ቅዱስ መስቀሉ ዘክሮሲልና and image of Christ የክርስቶስ ስዕላት እንዲሁም ደግሞ ሕያዋን የሆኑቹ ቅዱሳን እኛን ከጣዖት አምልኮ የሚጠብቁ ናቸው። ስለዚህ ቅዱሳት ስዕላት ጣዖት ሳይሆኑ እንደውም እኛን ከጣዖት አምልኮ የሚጠብቁ ናቸው ይላል የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ላይ። ይሄ ነው ኦርቶዶክሳዊ ሐሳብ ያለው መጽሐፍ።